ጋዜጣ አቃጥልሃል? አላቃጠልኩም። ወላሂ ማርያምን ወዳታለሁ። አባርሃለሁ፣ ችግር የለብኝ። አንብብ ጻፍ። ብዙ ጊዜ ተፈንክቼ ነው የምገባው። ለቢያና ፖሊስ ትጫወታለህ። ያለን ነገር ሁሉ የምንካፈለው ቀላል አይደለም። አትጩህ። ሁሉም ሰው የሚፈልገው አይነት ነገር ነው። ሴት ካጠገቤ አብራኝ እንድትሄድ አልፈልግም። እሱን አሯሩጦ መያዝ አይቻልም። ቂም የሚባል ነገር አናውቅም። ልጅነታቸው ውስጥ የነበረው ቅመም ምንድን ነው? በጣም መጮህ የልጅን ቅስም ይሰብራል። ወላጅ የሞግዚትነት ድርሻ አለው ነው የሚባለው። ዋንጫ ወሰደ ብሎ በናሽናል ሚዲያ ተነግሮልናል። የአዲስ ምዕራፍ ፖድካስት ተመልካቾች የለመዱት አንድ ነገር አለ። ናዝሬት ማርያም ቤተክርስቲያን አለች። አንተ የኖርክበት ዘመን አለ፣ መስመር ተብሎ የተሰጠ ገሌ ይሄን በምንም በአንገቴ ያስዛለኝ። ጓድ መንግስቱ ኃይለማርያም አጠገባቸው ነበር። ያ ደግሞ የአዳማ የናዝሬት ልጆች ባህሪ ነው። ኳሱ አለ ወይ ነው ትልቁ ጥያቄ። ከህይወት ልምድ ያገኘኸውን ነገር ልጅ እንደው ሲምፕሊ ብታየውም እኮ ኢንቨስትመንት ነው። ዛሬም በአግባቡ ካልተወጣ ነገንም አታገኘውም። እና ግዕዙንም የያዝኩት ህብር የሆነ ማንነት ያለው እኔ ኳስ በሌለበት ዓለም ለመኖር ፈቃደኛ አይደለሁም። አይገርምም? ከማለዳ እስከ ምሽት፣ ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሆን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን እጅግ የምናከብረው የቴሌቪዥን ድራማዎች፣ የሬዲዮ ድራማዎች፣ የቲያትር ስራዎች እጅግ በርካታ ስራዎችን የሰራልን ጸሐፊ ተውኔት ኃይሉ ጸጋዬ ነው። ዛሬ ከኛ ጋር ስለሆነ እጅግ በጣም ደስታ ይሰማኛል። ኃይልዬ በጣም ስለምወድህ ስለምቀርብህ ኃይልዬ እያልኩ ነው የማናግርህ። የምንጨዋወተውም ኃይልዬ እያልኩ ነው እና እንኳን ደህና መጣህልኝ። በመጀመሪያ ጊዜ እንኳን ደህና ቆየህ ቢንዬ። እንግዳ ሆኜ እኔም አንተ ፖድካስት ላይ ለመጀመሪያ ጊዜ ነው ዋይዘዌይ እንደዚህ ፖድካስት ላይ ስቀርብ። እድለኛ ነን። አላቅም። እድለኛ ነን። በጣም እድለኛ። በጣም ነው ደስታ የሚሰማኝ። አንተን ረጅም ዓመታት አውቃለሁ። በብዙ ስራዎች ነው የማውቅህ እና ይህን ነገርም ስትጋብዘኝ አንድም ሰከንድ ሳላመነታ ነው የተገኘሁት። ስለዚህ ደስተኛ ነኝ ቢንዬ አንተ ጋር በመቅረቤ። ኃይልዬ እጅግ በጣም ነው ማመሰግንህ። ምክንያቱም በተለይ ደግሞ ለሰዓትህ ሁልጊዜ ሰዓትን የዜግነት ድርሻ ነው እንዴ እያልኩ ብዙ ሰዎችን አስተያየት ሰጥ ነበረ። እኛ አገር በተለይ ቴሌቪዥን ስቱዲዮዎች ውስጥ ያው እኔ በርካታ ኢንተርቪዎች እሰጣለሁ እንደምታውቀው እና ዩዥያሊ ተዘጋጅቶ ያለመጠበቅ ነገር አለ። እኔ ደግሞ ይሄ ያበሻ ቀጠሮ በሚባለው ነገር ምስማማ ሰው አይደለሁም። ስራ ሲሆን በጣም ሲሪየስ ነኝ። በጣም ሲሪየስ ነኝ። ምንም ነገር 5 ደቂቃ እንድታልፍ መፈቀድ ሰው አይደለሁም። ያንን ሌሎችን ለማዘዝ አንተ እንደዛ ሆነ መገኘት አለብህ። አሁን ቲያትር መድረኬ ላይ የኔ ተዋንያን በሙሉ ድራማው ከመጀመሩ 1 ሰዓት በፊት መገኘት አለባቸው። ግድ ነው። በቃ ይሄ ግድ ነው። አልደራደርም። አንዳንድ ጊዜ ትልልቅ ተዋንያን ጥቂት ደቂቃዎች 10 ደቂቃ 15 መንገድም ሊዘጋ ይችላል። በተለያየ ምክንያት ዘግይተው ከመጡ በቃ ጉልበቴ ላይ ወድቀው ይቅርታ ጠይቀው ነው። ምክንያቱም እኔ በጣም ሲሪየስ ነኝ። አባርሃለሁ፣ ችግር የለብኝም። እና ሰርጌም ላይ አሁን እኔ ሰርግ እንደምታውቀው ብዙ ሰው 7 ሰዓት ጠርቶ 9 ተኩል ይመጣል ሙሽራ። እኔ 7 አልኩ 7 ከ1 ደቂቃ አይደለም 7 ሰዓት ካልኩ 7 ሰዓት ቦታው ላይ ይገኛሉ። ተገኝቻለሁ። በሰርጌም ስራዎችም ላይ እንደዛ ነኝ። እና አሉ ሲሪየስ ተዋንያን አሉ እንደዚህ የምወዳቸው ዲሲፕሊናቸውን በጣም አፕሪሺየት ማድርገው እንደ ታምሩ ብርሃኑ፣ ሽመልስ አበራ፣ ሸዊት ከበደ እነኚህ ተዋንያን ከሰዓታቸው ፍጹም ዝንፍ። ሌሎችም ብዙ አሉ እና ይሄ ዲሲፕሊን ነው። ስራ ላይ ሲሆን ሁልጊዜ ሲሪየስ መኮን አለበት ይመስለኛል። በጣም አመሰግንሃለሁ። ለዛ ነው ይቅርታ የጠየቁት። የእናንተ ዘመን ሰዎች ሰዓታቸውን በጣም ነው የሚያከብሩት። አንድ ጊዜ አሁን በቅርብ ባለፈው ዓመት የተስፋዬ ማሞ ደራሲ ተስፋዬ ማሞ ተዋናይ ተስፋዬ ማሞ የእሱ መጽሐፍ ሲመረቅ በአብዛኛው የጠራው የእሱ ዘመን ሰዎች ነበርና ልክ በሰዓቱ ሁሉም ሰው ሲገኝ እጅግ በጣም ነው የደነቀኝና ተስፋዬም ራሱ እንደዛ ነው። መመርመር ያለብን ይመስለኛል። ምክንያቱም አንዳንድ ጊዜ የነበረን ነገር እየጣልን ስንሄድ ዋናውን ነገር እናጣለንና ሁሉም ነገር የሚከናወነው በሰዓት ነው እንዳልከው። የምንም ነገር ቁልፍ ሰዓት ነው።
በሰዓቱ ያላረከው ነገር ነገ የሚባል ነገር ስለማይኖረው ዛሬም በአግባቡ ካልተወጣ ነገንም አታገኘው እና አመሰግናለሁ ለሰዓትህ ኃይልዬ። ወደ ዋና ጉዳያችን ከመግባታችን በፊት እንግዲህ የፖድካስታችን ስም አዲስ ምዕራፍ ነው የሚለው። እንኳን ደስ አላችሁ በይዘጉ። በጣም አመሰግናለሁ። ስሙን እንዴት አገኘኸው? ከዛ መርቀህን እንደ ታላቅ በሙያ በጣም ረጅም ዓመት ልምድ እንዳለው ሰው አዳዲስ ታዳጊዎችን ማበረታታት እንዳለብህ አምነህ ነው እና የመጣኸው። መርቀህን ስሙንም እንዴት እንደተመለከትከው ነገርህን ወደ ጉዳያችን ገባለን። እንግዲህ አንተ ብዙ ጊዜ ስም አወጣጥ ላይ ጎበዝ ነህ። በተለያዩ ሁኔታዎች ተመልክቻለሁ። ይሄ አዲስ ምዕራፍ ማለት ራሱ ፊሎሶፊክ ነው። አዲስ ምዕራፍ ኒው ቻፕተር አዲስ ምዕራፍ ነው። አዲስ ምዕራፍ ሁልጊዜ አዲስ ነገሮችን የምንጀምርበት፣ ወደ አዲስ ህይወት የምንመጣበት፣ አዲስ ነገሮችን የምናይበት፣ አዲስ ኤክስፒሪየንስ የምናገኝበት ነገር ማለት ነው። አዲስ ምዕራፍ ከባድ ርዕስ ነው። በጣም ቆንጆ ነው እና አይሆፕ አምንብሃለሁ አንተን ይህንን የሚያህል ርዕስ ተሸክመ። አንድ ጊዜ ምን ሆነ መሰለህ፣ እንደ ቀልድ ላጫውት። አንድ መምህር ክፍል ውስጥ ያስተምራሉ። በሬዲዮ ነው የሰማሁት። እያስተማሩ ከተማሪዎቻቸውም ጋር እየተዋወቁ ነው። ስም ማን ነው ሲሉት ሀዲስ ይላል ልጁ። የአባትህ ስም? አለማየሁ። አዲስ አለማየሁ? ምኑን አይነት ስም ተሸክመኸዋል አሉት። እና ከባድ ስም ነው። አዲስ አለማየሁን ተሸክሞ እንግዲህ ያ ልጅ ምን እንደደረሰ አላውቅም። አዲስ ምዕራፍ ከባድ ስም ነው። ይህንን የሚሸከም ነገር ታቀርባለህ ወይ? እኔ ተማመንብሃለሁ። ቀጣዩ ህይወትህ በዚህ በፖድካስት የተሳካልህ እንዲሆን ለቤተሰቦች፣ ለጓደኞች፣ ለሙያ ባልደረቦች ሁሉ መልካሙን እመኛለሁ። እኔ እንደ አቅሜ በምትፈልገኝ ጊዜ ሁሉ አጠገብህ እንዳለው ስለምታውቀው ማብራሪያ ያስፈልጋል። አመሰግናለሁ ኃይሌ። ቅንነትን በጣም ነው የምወደው። ልብህ ደስ ይለኛል። ቅንነትን አድንቄ የአዲስ ምዕራፍ ፖድካስት ተመልካቾች የለመዱት አንድ ነገር አለ። የምንጋብዛቸው እንግዶች ሁልጊዜ ልጅነታቸውን ቢነግሩን፣ ልጅነታቸው እንዴት ነበረ፣ አንቱ ለተባሉበት ሙያ ሲደርሱ ልጅነታቸው ላይ ምን ተሰርቶ ነው፣ ልጅነታቸው ውስጥ የነበረው ቅመም ምንድን ነው ወደዚህ ደረጃ ያመጣቸው፣ ምን አይነት መንደርደሪያ ነበራቸው፣ አሁን ለዶክተር ከሆነም ዶክተር ለመሆን ያንደረደረው ልጅነቱ ላይ የተሰራበት፣ የቲያትር ባለሙያም ከሆነ የቲያትር አሁን ኃይሉ ጸጋዬ ጸሐፊ ተውኔት ነው። እዚህ ድረስ እዚህ ሙያ ውስጥ እንድትመጣ ያደረገ የልጅነት ነገር አለ ወይ? ልጅነትስ ውስጥ በቂ የንክኪ ጨዋታዎች ተጫውተሃል ወይ? እስቲ እንደ ወደኋላ መልሰህ ያን ጊዜ አጫውተ። ሩቅ ዘመን መሄድ አለብን። ሀሁ ወደ ቆጠርኩበት ናዝሬት ነው የመጀመሪያ ፊደልን የቆጠርኩት። ያው እዛው ስላደግኩ ከህፃንነት የጀምሮ ከክርስትና እናቴ አገር ቤት አገሯ እናቷ ጋር ሄዳ ነው የምትወልደን ልጆቿን ለመታረስ እንዲመቻት ደብረ ብርሃን እየሄደች ነው ከናዝሬት የምትወልደን። እኔ የተጸነስኩትም 8 ወር እናቴ እርጉዝ 8 ወር እስኪሞላ ናዝሬት ቆይቼ ወለደችኝ። ክርስትና አስነስታኝ አመጣችኝ ናዝሬት። ናዝሬት ልጅ ነኝ። ናዝሬት ማርያም ቤተክርስቲያን አለች፣ ታውቃታለህ? በጣም ትልቅ ቤተክርስቲያን ናት። ያኔ ቤተክርስቲያኗ ትንሽ ነበረች፣ ግቢዋም አነስተኛ ነበረች። ዛፏ አሁን ድረስ አለች። የተማርኩባት ፊደል የቆጠርኩባት የኔታ ስር ቁጭ ብላ የተማርክባት። የኔታ ብርሃኑ ይባላሉ መምህሬ የነበሩት። እና እኔ አላቅም ብዙ አልረዳውም በዛ ዘመን። ገና የ5 ዓመት ልጅ እያለሁ አለቃ አድርገውኝ ነበር። እና ትምህርት ቤት ልጆች ስንወጣ ለእረፍት ልምጭ ይዤ እወጣለሁ። ከዛ ልምንጩን ጎል ስር ድንጋይ በጎል የምንሰራው እዛ አስቀምጥና ኳስ ስንጫወት ቆይተን ረፍታቱ ሲያልቅ በዛ በልምጩ ደግሞ እየነዳው ልጆቹን አስገባለሁ። ምክንያቱን አላቅም ለምን አለቃ እንዳረጉኝ። ፕሮባብሊ ከሁሉም ትንሹ ልጅ ነኝ። በእድሜም በተክለ ሰውነትም ትንሽ ነበርኩ። ትልልቆ ያኔ ፊደል የሚቆጥሩት በእኔ ዘመን የ10 ዓመት ልጆች፣ የ9 ዓመት ልጆች እንደዚህ ከ8 በላይ የሆናቸው። በኋላ አደግኩ። ትምህርቴንም ዩኒቨርሲቲም ጨረስኩና አገኙኝ የኔታ ብርሃኑ። አስበው ከ20 ምናምን ዓመት በኋላ ነው ያገኙኝ። አወቁኝ። ዩኒቨርሲቲ ጨርሼ ስራ ይዤ አገኙኝና መንገድ ላይ ኃይለ ሚካኤል አሉኝ። እኔ ትምህርት ቤት ስሜ ኃይለ ሚካኤል ነው፣ በክርስትና ስሜ ነበር። የሚገርምና
ደህና ነው አሉኝ። እግራቸው ላይ ወደኩና አባቴ እንዴት ነው ታልኳቸው። እኔ ልረሳቸው አልችልም እሳቸው እንዴት እንዳረሱ። ምናልባት አለቃ በመሆን መልክ ይቀያየራል። ጺም አውጥቻለሁ፣ ትልቅ ሆኛለሁ። 5 ዓመት የሆነው 1 ሜትር ልጅ ነኝ። አሁን በዛ ጊዜ ሜትር ከ75 ከ76 ምን የተለየ ነገር ኖሮ ሊሆን ይችላል ያስታወሱ አላቅም። ብቻ አስታወሱኝና ሰሙ ነበር። ሬዲዮ ድራማ ጀምር ያለው በዛ ጊዜና እሰማለሁ ኃይለ ሚካኤል እሰማለሁ፣ ጎበዝ ልጄ ጎበዝ ጎበዝ ጎሽ ምናምን አሉ። አመሰገኑኝና ለመሆኑ ግዕዝ ውስጥ አሉኝ። የምን ግዕዝ አልኳቸው። ደነገጡ። ግዕዝ ነዋ ቋንቋው ግዕዝ አሉኝ። ግዕዝ ይችል ነበር አልኳቸው። በጣም አዘኑ። በቃ መምህር ብርሃኑ በጣም አዘኑና ኃይሉ አንተ እኮ በግዕዝ ትነጋገር ነበር አሉኝ። የሚገርም ነው። እንደ ተማሪ ዳዊት መድገም እንትን ሳይሆን ታናግረኝ ነበር በግዕዝ ቋንቋ አሉኝ። እና በቃ ተሰበርኩ። ታውቃለህ ያኔ እንግዲህ የተልከፍኩት ነገር አለ ቋንቋ ላይ። አሁን እኔ በቋንቋ ማንኛውንም ቋንቋ ቶሎ ለመያዝ በጣም ፈጣን ነኝ። ኦሮምኛ ቶሎ ነበር የቻልኩት። የሚያናግረኝ ሰው ሳጣ ነው የሚጠፋብኝ። ትግርኛ ለመልመድ 4 ወር የፈጀብኝ። እንግሊዝኛ ቋንቋ መልካም ነው። ፈረንሳይኛ ለመልመድ በጣም ጥቂት ጊዜ ነው የፈጀብኝ። ቶሎ ነው ቋንቋ የሚይዘው እና ማያይዘው ከልጅነቴ ከዛ ከግዕዙንም የያዝኩት በዛ ምክንያት ነው ብዬ አስባለሁ። እና የዛን ጊዜ አሳዳጊ እናቴ ያሳደገች የእናቴ ታላቅ እህት ነች እኔን ያሳደገችኝ። አሁን በሕይወት የለችም። ማን ይባላል? በላይነሽ ዘውዴ ትባላለች። ብዙ ጊዜ ሚዲያ ላይ አንስቻታለሁ። በላይነሽ ዘውዴ እኮ ባሏ ጸጋዬ ወልዴ ነው እኔ የምጠራበት። ኃይሉ ጸጋዬ ወልዴ የአክስቴ ባል ነው። ያቺ አክስቴ ግን እናቴ ናት። ደረቅ ጡቷን አጥታ ነው ያሳደገች መሀን ናት። እና ልጆኜ ትንሽ ረብሸኛ ነበርኩ። ስወጣ ከልጆች ጋር ጣላለሁ እና ብዙ ጊዜ ተፈንክቼ ነው ገባው። ጩኸት አለ ሰፈር ውስጥ። ልክ ስወጣ ደም በደም ሆኜ ነው የምወጣው። ወይኔ ደግሞ ሰንበዲን ፈንክቻለሁ እና ሁሌ ረብሻ አለ። ስለዚህ ታስረኛለች እግሬ። እናቴ ከወንበር ጋር ታስረኝና ጋዜጣ ትገዛለች። የሚገርም በየቀኑ ትገዛለች። አዲስ ዘመን ጋዜጣ። ያን ጋዜጣ ከዚህ ገልበጥ ከዚህ ትለኝ። እኔ የምታውቅ ይመስለኛል። ለካ እሷ አታነብም። እንትኑ ነው የምታሳየን። ከዚህ እየገለጠች ዝም ብላ ያለውና ትፈታለህ ትለኛለች። እሷ ማንበብ መጻፍ አትችል። እኔ ለመፈታት ያን ጋዜጣ ስገልብጥ ውላለሁ። ገባ። ከዛ በኋላ ፈታለሁ። ፈታና ስወጣ ግን ወዲያው ረብሻለሁ። ወዲያው ተበርግቼ እናቴን እገባለሁ። ኦልሞስት ይሄ በየቀኑ ነው። እና እሷ መጨረሻ የሞተችው በ94 ዓመቷ ነው። ትልቅ ሆና ለባለቤቴ ለኤደን ለጆዲ እናት ትነግራት ኃይሉ በጣም በቃ አስቸጋሪ ነው፣ ጠብ ይወዳል እያለ ተነግራት ነበር። እና አሁን ጭንቅላቴ ብዙ ቦታ ጠባሳ አለው በድንጋይ የምፈነከትበት። እና ያኔ እሷ እንትን ፊደሉን እንድጽፊ ከዚህ ስትለኝ አይ እጄ ስፒድ ለመደ። እኔ አሁን መምህራን እያወሩ በእነሱ በስፒቻቸው ፍጥነት እጽፍ ነበር ልጅ ሆኜ። አንድ ቃል አታመልጠኝም። የሚያወሩትን ጽፈዋለሁ። ሃንድ ራይቲንግ ቆንጆ አይደለም ግን በጣም ፈጣን ነኝ ዛሬ ድረስ ጽፍ። ያ ነገር የመጣው ከእሷ ነው። ሰው ጋዜጣም አነብ ነበር። እዛ ጋ ወንጌሉ አለ፣ ዳዊቱ አለ። እንደኛ ነገሮች ማንበብን እንድወድ አደረጉኝና ከፍ ብዬ ወደ መንግስት ትምህርት ቤት ስገባ ደግሞ ቁጥር 4 የሚባል ትምህርት ቤት ቀሐስም ተብሎ ይታወቃል ናዝሬት። እዛ ስገባ ቀዳማዊ ኃይለሥላሴ ማለት ነው። የአማርኛ መምህራን የታሪክ መምህራን መጽሐፍት ያስነብቡናል የከበደ ሚካኤልን። እና በዛ ዕድሜ በ8 ዓመቴ የከበደ ሚካኤልን እነ ሮሮን አዝማሪና የውሃ ሙላት ብረት ድስትና ሸክላ ድስት ወዘተርፈ እነሱም በቃሌ ነበር ማቃቸው። በ8 ዓመቴ አንድም አልዘልም በቃሌ እላቸው ነበርና አዝማሪና የውሃ ሙላት ራሱ ሌላ ተውኔት እኮ ነው ራሱ ስዕል ያለው ጠፋብኝ። በቃ የሚገርም በቃ ያው ይጠፋል። አሁን ይሄ ማውራው እኮ
50 ምናምን ዓመት አለፈው እንግዲህ የሚገርም ነው እና 50 ምናምን ዓመት አይደል 50 ምናምን ዓመት በፊት ነው እና በቃል ያውቃቸው ነበር እነኛ ነገሮች ታዲያ ያደር ራሴም ግጥም እንድጽፍ አደረጉኝ እና ግጥም መጻፍ ጀመርኩ በዛ በ8 ዓመት ግጥም በ8 ዓመት ግጥም ጽፌያለሁ የሚገርም ወደ ህዝብ የቀረበ ግጥም ነው ማለት በትምህርት ቤት ደረጃ አባቴና መምህሬ ብቻ ናቸው ያዩት እና ምንድነው አንድ አስተማሪ ታሪክ መምህር ተቀየሩ ፊሊፕስ ካምፓኒ ወሰዳቸው ከትምህርት ሚኒስቴር ወጥተው ማለት ነው ከዛ እሳቸው ሲሄዱ በሳቸው ምትክ አሞኘ የሚባል መምህር መጣ ሳውሰዋለሁ እስካሁን ድረስ አሞኘ ነው ስሙ አሞኘ እና ኃይለኛ ነው ጣታችን ውስጥ እርሳስ ስክሪፕቱ እያስገባ ይቀጣናል ሲቀጣን ግራጅ በእጃችንን በግራችን ሾልከን ጆሮአችንን እንድንይዝ አረ እንደዚህ በግራችን በጉልበታችን ስር ግራችን እጃችንን አሳልፈን ጆሮአችን በጣም ፔንፉል ቅጣቶች ይቀጣን ነበርና ከእሳቸው ጋር እያወዳደርኩ ነው በቃ እሳቸው በመሄዳቸው የተሰማኝን ሀዘን በግጥም ቤት እየጻፍኩ አባቴ ሾፌር ሎንቺና መኪና ነበረው ያኔ መኪናው ሲመጣ ደግሞ እናውቃለን እኛ ከውጭ ድምፁንም ሳንሰማ የቴሌቪዥን አንቴናው ቲቪው ላይ እንትን ይሰጣል ብርቅርቅታ ያመጣልና እኔ ደንግጬ እየሮጥኩ ጥዬው ወደ ማድ ቤት ሄድኩ ከዋናው ቤት በታች ነውና እንግዲህ ለምንድን ነው የፈራሁት ወረቀት አባከንክ ሊለኝ ይችላል ምናምን ብዬ ነው ከዛ አባቴ ሲገባ ቲቪው አጠገብ አገኘውና አነበበውና ተጣራው ያው ከኪችን ነው የምትጣራው እዛ ከማድ ቤት ተጣራው ቆምኩ በተጠንቀቅ ፈርተሃል አንተ ተደብቀ ነው አባቴ እኔን ብዙ ጊዜ እንትን አይለኛ አይቀጣኝም አይመታኝም ግን ፈራዋለሁ ኃይለኛ ነው ዱላ ቅጣት ብዙ አድርሶብኝ አያውቅም ተበሳይቶብኝ የመታኝ 2 ቀን ነው እኔ እስከማስታውሰው አይመታኝም በጣም ነበር የሚወደኝ ሳድግ እንደውም ትልቅ ሲሆን 14 15 ዓመቴ 16 ዓመቴ ሲሆን ጭራሽ እሱ ነበር እኔን ጠነቀቀኛል እና ፈርቼ ነው የቆምኩት ከዛ እንተኔ ጻፍከው አይሏልኝ አዎ አባዬ ያልኩት ለማን ነው አለኝ እንዲህ ለሚባሉ መምህር ያልኩት ከዛ በፖስታ አሸገና ወስዶ ፊሊፕስ ካምፓኒ ሰጣቸው ለመጀመሪያው መምህር ከዛ እሳቸው መልስ ጻፉ ለክፍሌ ልጆች በሙሉ ደግሞ ዩኒት ሊደራችን ነበሩ ምንድነው የሚባለው ክፍል ጠሪ ስም ጠሪ ዩኒት ሊደር ሳይሆን የክፍል አለቃ ወይ የክፍል ነበሩና ተማሪዎቹን በሙሉ ዝርዝር ጽፈው ረጅም ደብዳቤ ጻፉልን እና እዛ እኔ ነኝ መሰለኝ ያነበብኩት የመጀመሪያ ግጥሚያችን ትመስላለች ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከናንተ ጋር ይሁን ይህ አዲስ ምዕራፍ ፖድካስት ነው የዛሬው እንግዳችን እጅግ በርካታ ስራዎችን የሰራልን ጸሐፊ ተውኔት ኃይሉ ጸጋይ ነው ሌላው አብዛኛው አስተዳደጌ ስፖርት ጋር የተያዘ ነው ኳስ ጨዋታ ካሁን ድረስ ነብሱ ነው በጣም ጎበዝ በጣም ፈጣን ስለነበረ በጣም ጎበዝ ተጫዋች ነበረ እና እሱን አሯሩጦ መያዝ አይቻልም እንደውም ጠለፋ ይበዛበት ነበር ታብዬ ተነግሮኛል ብዙም አልገኝም ለጠለፋም አልመችም ቀጭን ነኝ እና ኳሱን ይዤ አሁን ድሪብሊንግ የሚባለው ኳስ ድሪብል ማድረግ በጣም ይችላሉ ሰዎች ማለፍ እና ልጆኝ እንደሱ ይችላለሁ እያደኩ ስመጣ ደግሞ በቴክኒኩም እየበለጸኩ ሄድኩ ትልቅ ደረጃ ደርስ ነበር አቋረጥኩት በዚህ በስነ ጽሁፉ ምክንያት ፍላጎትህ ግን ነበረ አንዳንድ ጊዜ ዝም ብሎ ሞር ወደ ስነ ጽሁፉ ሄደ ኳስ በጣም አሁን ድረስ አሁን ለምሳሌ እኔ ፕሪሚየር ሊግ ቅዳሜና እሑድ ሳላይ አልተኛም በፍጹም ፍላጎትህ ነው በጣም ነው እኔ ኳስ በሌለበት ዓለም ለመኖር ፈቃደኛ አይደለሁም አይገርምም በጣም ነው ኳስ የምወደው ኳስ አውቃለሁ ጠንቅቄ ነው የማውቀው የማደጋፊ ነው ግን የማንቸስተር ዩናይትድ ታላቁ የሚደቆሰው አሁን ለመውረድ የሚታገል የአዲስ ምዕራፍ ሰዎች እንግዲህ ጉዳችሁ ፈላ ደጋፊ ያለ አይመስልም የአርሰናል ናቸው በአብዛኛዎቹ የአርሰናል ደጋፊዎች እኮ እኔ ምን አይነት ደጋፊ ነው መሰለ ሪዝነብል ነኝ ይሄ ፋናቲክ አይደለሁም በቃ ቡድኔ ካልቻለ አልቻለም ማመን ነው
ካልቻለ አልቻለም። ሳይችል እንዲያሸንፍም አልፈልግም። አሁን ለምሳሌ ባለው በአዲሱ አሰልጣኝ በፍጹም እምነት የለኝም። እንደው የሚወስደኝ አጥቼ ነው እንጂ ራሴ አይደለም ራሴው ቡድኑን ቢይዘው ደስ ይለኛልና ያው ይሄ ቀልድ መሆኑ ግልጽ ነው፣ ይታወቃል። እንጽፋለን እንትን ነው። አሳማኝ አይደለም። አርሴናል አሁን በጣም ጥሩ ቡድን ነው። በጣም 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 ጥሩ ቡድን ነው። የተሟላ ቡድን ነው። ሊቨርፑል እንደዛ ነው። ሲቲም ከሞላ ጎደል ሀያል ነው። ለዋንጫ የምጠብቀው ነው። ከሀገር ውስጥ ግን የቡና ነህ ወይስ የሳን ጆርጅ ነህ? ከሀገር ውስጥ የራሴ ነኝ። ሀገር ውስጥ ምን የምትደግፈው የለም? አልደግፍም። ምናልባት ሪሞትሊ አዳማ ከነማ ሪሞትሊ የአካባቢ ቡድን ስለሆነ ማለት ነው። ግድ ነው። ቆጫለሁ። በጣም ነው የምናደደው። ምክንያቱም አንደኛ እስካሁን ዋንጫ አግኝቶ አያውቅም አዳማ ከነማ። ደግሞ አንዳንድ ያሰለጠኑት አሰልጣኞች ወዳጆቼ ናቸው፣ ግን ብዙ ሊቆዩ አልቻሉም። ውበቱ አሰልጥኖታል ይመስለኛል። ውበቱ እኔ ኳስ ሲጫወት ከኋላችን ነበረ። የአዳማ ልጅ ነው ታዲያ የናዝሬት ልጅ ነው። የሚገርም ነው። ብዙ አሉ በጣም ጎበዝ ኳስ ተጫዋቾችም አሰልጣኞችም በከፍተኛ ደረጃ። በዚህ የኳስ ፍላጎት በዛ ደረጃ ከሆነ የመካከለኛውና ምስራቅ አፍሪካ ኢትዮጵያ ሻምፒዮንስ የነበረች ጊዜ አዲስ አበባ ስቴዲየም ገብታ ነበር እና እኔ እኮ እንትንም አለኝ ጓድ መንግስቱ ኃይለማርያም አጠገባቸው ነበር። ያገቡት ሁለቱ የኤርትራ ልጆች ናቸው። አንዱ የኛ ሀገር ልጅ ነው፣ የድሬዳዋ ልጅ ነው። የድሬዳዋ ልጅ ነው። መጨረሻው አንተ ዳኜ ነው። እኔ እዛው ነበርኩ፣ ስቴዲየም ነበርኩ። እንዴት ነበር? ጥላፎቅ ውስጥ ነበርኩ። እኔ ጋዜጣ አቃጥልሃል? አላቃጠልኩም። ተበሳጭቼ 90ኛ ደቂቃው ላይ እየወጣው ነበር። ሰው እየወጣ ነበር። ትክክል። በቃ ተናድጄ ፕሬዚዳንት መንግስቱን እንደዚህ አያቸዋለሁ። በቅርብ ርቀት ነው ማያቸው። ምክንያቱም እኔ ማዕከላዊ ኮሚቴ ባያልን ሙላት ስር ስለሰራሁ ኢሰፓ ውስጥ መግቢያ ትኬት አለኝ፣ የክብር ትኬት አለኝ። ስቴዲዮም እኔ ያልገባበትም እንጂ የትኛውም ሰዓት ቤቴ አሁን ድረስ አለኝ። አሁን ድረስ ቤቴ አለ። ስቴዲዮም መግቢያ ምንድነው እንደ ቲሴራ ነገር እሱ አለኝ እና ጥላፎቅ መታወቂያ አንድ ማለት ነው። መታወቂያ ቲሴራ ነው የሚባለው እና ቀጥ ብዬ ነው የምገባው። ጥላፎቅ ነው የምገባው። አያቸው ነበር ፕሬዚዳንት መንግስቱንና እሳቸው ያው እንደ በዚህ አጋጣሚ እንዴት ነበር ስሜታቸው? የመቼም አንድ ትልቅ ሀገር ፕሬዚዳንት ሪሊ ምንድን ነው ፕሬዚደንሻል ነበሩ እሳቸው። ነፃነት ግን ነበራቸው። አጃቢው ምናምን አለ አጃቢ አለ። እሳቸው ቁጭ ብለዋል። ኢትዮጵያ ብሔራዊ ቡድን ተስፋ ባልነበረው ሰዓት ራሱ ዝም ብለው ነበር፣ ፈገግ ብለው ነበር የሚያዩት። ጎሉም ሲገባ አልፈነጠዙም፣ ከተቀመጡበት አልተነቃነቁም። ምንም አይነት ይሄ በጣም ትልቅ ሪአክሽን አላሳዩም። ደስ አላቸው፣ ፈገግ አሉ። ከዛ በኋላ እንደውም ፕሮሚስ አረጉ እኮ አልተመቻቸውም፣ ጦርነት በዛባቸው እንጂ በቃ ስቴዲየሟን ደግሞ እናሳድጋለን ብለው 100,000 ሰው የሚይዝ ስቴዲየም ትሰራለን እሳቸው መሰረት ድንጋይ ያስቀመጡ። ሼህ መሐመድ አላሙዲንም ቃል ገብተው ነበር እኮ። ይሄን ተሰራ እኮ አሁን 22 ያለው ስቴዲየም ማለት አደይ ስቴዲየም ማለት እሳቸው ፕሮሚስ ያደረጉት ቦታ እኮ ነው ይሆናል። እኔ ኢህአዴግ ከመግባቱ በፊት ከ83 ተከቦ እንደነበረ በአጥር አውቃለሁ። ያ ቦታ ሊሆን ይችላል። የሼህ መሐሙድ ደግሞ እንትን ሄደ መሰለኝ ወልዲያ ሄደ። አዲስ አበባ ነበር ያሰቡት። ኤኒዌይ ስቴዲየም እኮ ያሉት ተስተካክለውም ይበቁ ነበር። ኳሱ አለ ወይ ነው ትልቁ ጥያቄ። እሱ ሌላ ጊዜ ከስፖርት ጋዜጠኛ ጋር ባወራው ይቻላል። ኃይሌ እንደው መቼም ልጅነት ላይ ቅድም ያልከኝ ነገር አየህ አንደረደረኝ። ኃይሉ ጸጋዬ ጸሐፊ ተውኔት ኃይሉ ጸጋዬ የቲያትር ሰው፣ የቴሌቪዥን ድራማ ጸሐፊ፣ የሬዲዮ ድራማ ጸሐፊ፣ ተዋናይ፣ ዳይሬክተር፣ አዘጋጅ ለመሆን ያበቃው ነገር ልጅነቱ ላይ የተሰራው በተለይ አክስቱ አንብብ ጻፍ ያለች ነገር አንድ መንደርደሪያ አግኝቻለሁ። ቄስ ትምህርት ቤት መምህሬ መምህር ብርሃኑ እንግዲህ ከዛ በኋላ እኔን ያበጃጁ ብዙ ሰዎች አሉ። ወደዛ እንመጣለን። ከዛስ ውጭ እንደው ኳስም ልጅነት ላይ መጫወት በጣም ሁሉም ሰው የሚፈልገው አይነት ነገር ነው። ተጫውቶ ያለፈም ደግሞ በጣም ትልቅ ደማቅ ትዝታ እንደሚኖረው አምናለሁ። ሌሎችስ ለምሳሌ በዛን ዘመን ኳስ እንጫወት ታስታውስ ከሆነ ጨርቅ ኳስ እንጫወታለን ሰፋፍተን በካልሲ። ቀጥሎ ደግሞ
ስናሸንፍ የበረኪና ዋንጫዎች አሉ፣ የበረኪና ዋንጫ አለ። ከዛ ደግሞ ልጅነት ላይ ሆያ ሆዬ የሚባሉ ነገሮች አሉ። እነዚህ ልጅነት ላይ የእኛ ሀገር የልጅነት ጨዋታ ንክኪ ይበዛበታል። አሸዋ ላይ ቤት ትሰራለህ፣ ኮርኪ ትጫወታለህ፣ ለቢያና ፖሊስ ትጫወታለህ፣ ጅራፍ ትገራረፋለህ። ሆያ ሆዬ ስትል ደግሞ ውሻ ያባርርሃል። አንዱ ሳንቲም የሚቀበለው ሳንቲም ይዞ ይጠፋል፣ ወይ ቦሄ ዳቦ፣ እንደዚህ እነዛ ነገሮች እንደው ማትረሳቸው እንደው ለዚህ ፖድካስት ብናወራው ሰዎች ጋር ሲሄድ ፈገግ ያሰኛል ምትለው? ወል አክቹዋሊ እኛ ናዝሬት አሩ ነው የሆነ የተለየ የራሱ የሆነ ካልቸር አለው። በተለይ በእኛ ጊዜ የነበረው ትውልድ ጓደኛሞች እንደ ወንድማማች ነው የምናድገው። ያለን ነገር ሁሉ የምንካፈለው። ስርቆሽ አናቅም፣ ውሸት አናቅም። ይሄ እንደዚህ እንዲህ አይነት መንገድ አንወድም። ሁልጊዜ ማንም ይሁን ፌስ ነው የምታደርገው። ጓደኛ የምትወደው ጓደኛ ፌስ ያደርጋል። እድል አይሰጥህም እንድትል መጠመጥ፣ እንድትጠጣጠፍ እድል አይሰጥህም። መደባደብ ካለብህ ጓደኛም ጋር ሆኖ ትደባደባለህ። ግን በቃ ቆሳል ስለ ደማምተ ምናምን ከግማሽ ሰዓት ከአንድ ሰዓት በኋላ ተቃቅፋ አብረህ ነው የምትሄደው። እንደዚህ ቂም የሚባል ነገር እኛ በልጅነታችን አናቅም። እንግዲህ ያኔ እኔ ሁሉን ነገር አድርጌያለሁ። ችቦ ለቅም ያለው ከተራራ ሙክዬ ሄጄ እንዳልከው በጨርቅ ኳስ ተጫውቻለሁ። በትልቅ ደረጃ መጫወት የጀመርኩት ከ12 ከ13 ዓመቴ ጀምሮ በታኬታ መጫወት ጀምሬያለሁ። በ13 ዓመት ታኬታ ድለኛ ነው በጣም እንዴ! እኔ ሌላ ቀበሌ አሁን ፕሮፌሽናል እንደሚሸጠው ከቀበሌ ውጪ ነው ሄጄ ምስራቅ አንበሳ ለሚባል ቡድን ለሲ ቡድኑ በ13 ዓመቴ በ12 በ13 ዓመቴ ነው የተሰለፍኩት። በዛ በህፃነት እድሜ 3 ጊዜ በተከታታይ ዋንጫ በልተን በኢትዮጵያ ሬዲዮ ደምሴ ዳምጤ ተናግረውልናል። ማመን ትችላለህ? በጣም ይገርማል። ተናግረውልናል። ምስራቅ አንበሳ ንብን 2-0 አሸንፎ ዋንጫ ወሰደ ብሎ በናሽናል ሚዲያ ተነግሮልናል። አንበል ነበር ካንተ ወይስ? የዛን ጊዜ እኔ አነስል ነበር። ከኔ ከፍ ይላሉ ሲ ውስጥ ያሉት እነ ሰኢድ በከርከራውን በህይወት የለም ሞቷል። ከፍ የሚሉ ልጆች ነበሩ። እኔ ትንሽም ሆኜ ኳስ ችል ስለነበር ከነሱ ጎን ተጫውቻለሁ። ግን ዋንጫውን ይዤ ማስጨፍረው እየሰፈሩ ዋንጫውን ማሳየው ትክክለኛ ዋንጫ ነው ወይስ ዋንጫ ነው? የበረኪና ዋንጫ ግን አይደለም። እኔ በረኪና ዋንጫ በልቼ አላውቅም። ዋንጫ ነው ማለት ዋንጫ፣ ትልቅ ዋንጫ። እሱን ይዘን በየቦታው በየሰፈሩ እንጨፍ ነው። ሆያ ሆዬም ከልጆች ሆነን ስንጨፍር አውራጅ ነበርኩ እኔ። አወርዳ ግጥሞቹን አንተ ነው የምታወርደው? ያው ግጥሞቹን እኔ አወርድ ነበረ። አሁንም ትንሽ አስታውሳቸዋለሁ፣ ጠፍቶብኛል። ግን በደንብ አሁን መስቀል ሲመጣ እንቁጣጣሽ ሲመጣ ቤት ውስጥ ግቢ ሰዎች ተሰብስበን ስንጨፍር እኔ ነኝ ሆያ ሆዬ የምለው። አይሸልሙም ግን የኔ ግቢ ሰዎች እና እንትን ነው ገንዘብ ያዥ ብዙ ጊዜ እኔ ነኝ የምሆነው። ኳስም ስንጫወት በልጅነት ብዙ ጊዜ በአምበልነት ቡድኖችን እመራለሁ። የማስተባበር ችሎታዬ በጣም ከፍተኛ ነው። እችላለሁ፣ ማስተባበር እችላለሁ። እና ቡድኑን እያዝኩ ወንጂ ድረስ እየሄድኩ ወደ ሌሎች በየቀበሌው እየሄድኩ ግጥሚያ እናደርጋለን። እንግዲህ ትልቅ ከሆንም በኋላ ተድላ በላቸው የሚባል የኔ ጓደኛ አለ። አሁን ውበቱ አባተ የኢትዮጵያ ብሔራዊ ቡድንን ይዞ ሲሄድ በየትም ሀገር ሲሄድ አብሮት የሚሆነው ተድላ በላቸው ነው። አማካሪው ነው፣ አለቃው ጭምር በለው። የኢትዮጵያ ፌዴሬሽኑ ባያውቅም በቃ በጋራ ነው የሚነድፉት ከተድላ ጋር። ጓደኛሞቹ አብሮ አደግ ያ ታናሻችን ነው። ውበቱ ለእኔና ለተድላ ታናሽ ነው። እኔና ተድላ ነን ኩያሞች። ዩዥያሊ ቡድናችንን የሚመራው ተድላ ነው። ውበቱንም ወደ አዲስ አበባ ያመጣው ምናምን እሱ ነው። ብዙ ልጆችን አብቅቷል። እዚህ ለኢትዮጵያ ብሔራዊ ቡድን እንዲጫወቱ አድርጓል። እሱ ሳይጫወት ትቶት የጉልባት ጉዳትም ነበረበት። እንደሱ አይነትም ኳስ ተጫዋችን አይቼ አላውቅም። በጣም አስደማሚ ልጅ ነበረ። ግን እንደኔው ነው፣ ባጭር ነው የተቀጨው። እኔ ጽሁፉ ቀጨኝ፣ እሱ ጉልበቱ ቀጨው። ልጅነታችን ለምን አነሳሁት መሰለህ ኃይልዬ? ልጅነት
ያንተ ዘመን ልጅነት አለ። ሰው የዘመኑ ሰው ነው ብዬ አስባለሁ። በዘመኑ ያደረገው ነገር በሙሉ ዛሬ ላይ ትዝታው ነው፣ ይኖርበታል፣ ወደኋላ ተመልሶ ያስደሱታል። ዛሬ ስታስባቸው እነዛ የልጅነት ቅመሞች ኦኬ ይሄን ያደረኩት እንደዚህ የነካሁት ያኔ እንዲህ ያደረኩት እዚህ ለመድረስ ነበር ብለህ መንገዶችህን እንድትፈትሽ ያደርግሃል። እና ያንተ የህይወት ልምድ የልጅነት ልምድ ሲነገር ዛሬ ላይ የሚመለከቱን ታዳጊዎች አንደኛ አብረውህ የነበሩ ሰዎች ትዝታቸው ውስጥ ይቆያሉ አብረውህ። ታዳጊዎች በሰሙን ቁጥር ደግሞ ልጅነታቸውን በደንብ አጣጥመው እንዲያልፉ ያደርጋል። ወላጆች ደግሞ ሲሰሙ ልጅነት ላይ ያለህን ሙከራዎች ተዋንታ አይሆንም፣ እንደዚህ አታርጋ፣ አትውጣ፣ አትግባ አይሉም። እና እነኚህ ነገሮች አስፈላጊ ስለሆኑ ነው። ቀላል አይደለም። ምክንያቱም ሰው የሚሰራው ልጅነቱ ላይ ነው ስለሚባል ኤግዛክትሊ። አሁን አንተም የምትሞክረው ነገር ይገባኛል። ትውልድህን ለማሳደግ ትውልድህን የተሻለ ለማድረግ መጀመሪያ መስራት ያለብህ ቡቃያው ላይ ነው፣ ልጆች ላይ ነው። ትክክል። ልጆች ላይ ስትሰራ የሞራል ቫሊዩስ አሁን እኛ ግብረ ገብ የምንለው ስነ ምግባር የምንለው ነገር ላይ ነው መሰራት ያለበት። በጣም ግብረ ገብ ያንተ ልጅ ሲያጠፋ ቆንጥጬ ቤት ማስገባው እኔ ነኝ። ትክክል። ገባ? ምን ታደርጋለህ አንተ? የቢኒ ልጅ አይደለ? እዚህ ጋር ምን ትሰራለህ እላለሁ። እኛ እንደዛ ነው ያደግነው። ልክ ነው። ጎረቤት ቆንጥጦ እንዴ ጎረቤት ገርፎ አስተማሪ እኔ 12ኛ ክፍል መምራ እኔ አስተማሪዎች ሴት ካጠገቤ ጋር አብራኝ እንድትሄድ አልፈልግም። በዛ ጊዜ አልፈልግም እንዲያዩኝ ሴት ጓደኞች ተማሪዎች መምህራኑ እንዲያዩኝ አልፈልግም። አክብሮት ነው። አዎ መጠጥ ቤት አልገባም፣ በምንም ታሪክ አልገባም። ስገባ ኳስ ለማየት ነው። ፕሪሚየር ሊግ ከልጅነቴ ጀምሮ ቤተሰብ የሚያቀልኛል፣ መምህራኑ የሚያቀልኛል። ኳስ ላይ ነው። ቡና በወተት በ30 ሳንቲም ወይ ሚሪንዳ በ35 ሳንቲም ገዝተን ቅዳሜ ቢግ ሊግ ሶከር የሚባል አለ እናያለን። ከዛ ውጪ ጎረቤቶቻችን ሴቶቹ በሙሉ እናቶቻችን ናቸው፣ ወንዶቹ በሙሉ አባቶቻችን ናቸው። ይገጩናል፣ ይኮረኩሙናል፣ ይቆነጥጡናል። አባረው መያዝ ቢያቅታቸው ሄደው ለእናትና ለአባት ይነግሩልሃል። እና የምታድገው እንደዚህ አይነት የማህበረሰቡ ጠንካራ ትስስር ውስጥ ስለሆን ጨዋነት የኔ ትውልድ ልጆች አሁን ምነግርህ በቃ ይሄን አያረግም እልሃለሁ። ገሌ ይሄን በምንም በአንገቴ ያስዛለሁ። ገንዘብ ሰረቀ ብትል ነው፣ አጭበረበረ እንዲህ ቦታ መንግስት ወጣት ነው በምንም ታሪክ አያረግም እልሃለሁ። አስተዳደጉ ላይ የተሰራ ነገር ማህበረሰቡ የሰራ የተማርክበት መንገድ የሄድክበት መንገድ ነው ያንን እንድታረግ የሚያደርግ። አሁንም እንደዚህ አይነት ፖድካስቶች ሲኖሩ ወላጆች ሲሰሙን ልጆቻቸውን መጠንቀቅ ያለባቸው በጨዋነት ማሳደግ ነው። አሁን በዚህ ዘመን እንዴት እኔ ልጅ አለኝ፣ ወንድ ልጅ ታውቃለህ። በጣም ነው ስለነሱ እጠይቃለሁ። እንዴት ነው ያንተን ልጅ ምሳሌ አድርገህ ለወላጆች የምትነግርበትን መንገድ ጥሩ አጋጣሚ ስለሆነ ልጅህን ስላነሳ እኔ አሁን በሁለቱም ኬስ በሴቷም ራህዋ ኃይሉ ጸጋዬ ሊባ አሜሪካ ነገር ነው ያለችው፣ ባለትዳር ናት። አማኑኤል ኃይሉ ጸጋዬ ወይም ጆዲ የሚለው ስም ከመጽሐፍ ላይ የተወሰደ ነው። መጽሐፍ ቅዱስ አይደለም፣ ከኖቭል ላይ ነው የተወሰደ። ጆዲ ምን ማለት ነው? ጆዲ አንድ መጽሐፍ አለ። ጆን ስቴንቤክ የሚባል ትልቅ ደራሲ አሜሪካዊ ነው፣ ኖቤል ፕራይዝ ያሸነፈ ነው። እሱ ብዙ መጽሐፍ ጽፏል። እኔና ወንድሜ ነፍሱን ይማረው አድነው መጽሐፍት እንዋዋሳለን። ያ መጽሐፍ የእሱ ልጅ ያነበዋል። አዶኒስ ገና ትንሽ ሆኖ የ12 ዓመት የ10 ዓመት ሆኖ ዘሬድ ፓን ይላል፣ ቀዩ ድንጉላ ማለት ነው። የጆን ስቴንቤክ መጽሐፍ። እዛ ላይ አንድ ትንሽ ልጅ አለ፣ ካራክተር በጣም የሚያሳዝን የሚገርም ልጅ አለ። ስሙ ጆዲ ነው። ይሄ ያድነው ልጅ በ10 ዓመቱ ወይ እንደዚህ አካባቢ የኔ ልጅ ሲወለድ ያን መጽሐፍ አንብቦ ስለነበር ጆዲ አለው። እኔ ነኝ አሁን ስማወጣው ጆዲ አለው። እና እኔ ጆዲንም ቢባንም ሳሳድግ በሁለት ነገሮች፣ አንደኛ በፍጹም ነፃነት፣ ሁለተኛ በሙሉ ኮንፊደንስ፣ ሶስተኛ በጨዋነት ነው ያሳደግኳቸው። ከመስመር እንዳይወጡ ቃልም ማታም። መስመር ማለት ላንተ የትኛው ነው? ለምን መሰለ አንተ የኖርክበት ዘመን አለ መስመር ተብሎ የተሰጠህ፣ እነሱ የተወለዱበት የተፈጠሩበት የራሳቸው ዘመን አለ። የቱ ጋር ነው መስመራቸው? እሱን እረዳለሁ፣ ጠንቅቄ ነው የምረዳው። ስለምረዳ ምን አደርጋለሁ መሰለ
የኔ ዘመን መስመር መልካሙን ነገር እንዲይዙ አደርጋለሁ። ከአንደበታቸው መጥፎ ነገር እንዳይወጣ፣ ጨዋ እንዲሆኑ፣ ሰው እንዲያከብሩ፣ ድሃ እንዲወዱ፣ እንስሳት እንዲወዱ፣ ቤተ ክርስቲያን እንዲወዱ ያንን አደርጋለሁ። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ኃይልዬ ዛሬ የክብር እንግዳችን ነው። የአዲስ ምዕራፍ ፖድካስት እንግዳችን ነው። በእነሱ መስመር ደግሞ ለምሳሌ ልጄ ሞባይል ከ6 ዓመቱ ጀምሮ አለው። ኦኬ፣ ከ6 ዓመቱ ጀምሮ ተች ሞባይል አለው። ምን ያያል ምን አያይምን እንነጋገራለን። ከ6 ዓመቱ ጀምሮ? አዎ። ብዙ ወላጆች እንኳን 6 ዓመት 11፣ 12፣ 13 ዓመት መሆኖት በጣም የሚፈሩበት ዘመን ነው። አንዳንድ ጊዜ ነገሮች በእውቀት ሲሰሩ ልመጣልህ ነው ወዳ በእውቀት ሲሰሩና በፍርሃት ዝም ብሎ በፍርሃት ሲሰሩ በስጋት ሲሰሩ ስህተት ነው እና ይሄን ልታጠራልኝ ይገባል። አንተ በ6 ዓመቱ ስክሪን ሰጠውት ሞባይል ሰጠው። ሞባይል ብቻ ሳይሆን 14 ኢንች ሌኖቮ ላፕቶፕ አለው። ንገረኝ። እዚህ ጋር በደንብ ብዙ ወላጆች ስለሚያደምጡ ምንድነው መሰለህ እንዴት ነው የምትቆጣጠረው? የመጀመሪያው ነገር ወላጆች ብዙ ቦታ የማየው ችግር ምንድነው? ልጆች የሚረዷቸው አይመስላቸው። የሚጠቀሙት ጉልበት ነው። እኔ አሁን በተፈጥሮ ታውቀኛለህ፣ ፋየሪ ነኝ፣ ቁጡ ነኝ። ግን ማላረጋቸው በምንም ታሪክ ማላረጋቸው ነገሮች አሉ። ልጆቼን አልመታም፣ አልሳደብም፣ አልጮህም። ከልጅነታቸው ማስተምራቸው ነገር ምንድነው? ገና እግር ሲተክሉ አብረውኝ ወደ ካፌ መሄድ ሲጀምሩ አብረውኝ ሲቀመጡ ማዋራቸው እንደ አዋቂ ነው። አዋቂ ሰው እንደማዋራ ነው ማዋራቸው። እና ጥፋት ሲያጠፉ ከዱላና ከስድብ ይልቅ ቁጭ አረግና አናገራቸዋለሁ። ለምን ይሄን አደረግላለሁ? በልጅነት ማለት ነው። እንደ ትልቅ ሰው ነው። እንደ ትልቅ ሰው ለምን እንደዚህ ይደረጋል? ነውር አይደለም እላለሁ። አሁን የኔ ልጅ ወንዱ ብዙ ጊዜ ልጅ ትንሽ ሆኖ ታክሲ ውስጥ ይዤው ገብቼ ለምሳሌ ሚኒባስ ሊሆን ይችላል ቁጭ ብዬ ወያላዎቹ ጸያፍ ይናገራሉ አለ። በቃ በ3 ዓመቱ ለድብድብ ይነሳል። አንቺ አትሄጂም ሲል በመስኮት ከሰማ አንቺ ይባላል። ገባ? አንቺ እንዴት ትሰማላት? ያሳየው ያስተማርከው። እና ኮምፒውተራቸውን ሲጠቀሙ ነግራቸዋል። ሮንግ ነገሮች ምንድን ናቸው? እነኚህን ነገሮች አቮይድ አድርግ ለልጄ ምናገረው። ይሄንን ካየህ ያወኩለት እንጣላለን። ገባ? አውቃለሁ። ማወቅ ስፈልግ እንደማቅ ያውቃል። ስለዚህ አንድ ቀን ተሳስቶ የትም ቦታ መጥፎ ቃል፣ ጸያፍ ቃል ካንደበቱ ሲወጣ አይቻል ሰምቼ አላቅም። በሰፈር ውስጥም የተመሰገነ ነው፣ በትምህርት ቤቱም ሽማግሌ ነው የሚባለው። በጣም ዲሲፕሊንድ ነው። ዲሲፕሊኑ የመጣው ከኔ ነው፣ ከወላጁ ካሳዳጊው በስርዓት ስላሳደጉት። አየህ ቤተሰቦቻችን የልጆችን ውጤት ሲያዩ ልጆችን አይደለም የሚሳደቡት፣ አሳዳጊ የበደለው ነው። ሂድና አዲሱ ገበያ የፈለግከውን ሰው በእኔ ሰፈር ተወልዶ ያደገው እዛው ነው ጠይቅ፣ ስለ እኔ ልጅ ይነግርሃል። አዋቂ ሕፃን የማያውቀው የለም። በምንድን ነው የሚታወቀው? በስርዓቱ። በጣም ደስ ይላል። እና ምንድነው ሳሳድግ በስርዓት ነው ማሳድጋቸው። ትጽፋለህ፣ ታነባለህ፣ ታዘጋጃለህ፣ ትተውናለህ። ማህበራዊ ከዚህ ፖድካስት ጥያቄ በኋላ ለቅሶ ትሄዳለህ። ጊዜህን በአግባቡ ለመጠቀም ብዙ ትሮጣለህ። ልጆች ደግሞ የቤተሰብ የእናት የአባት ጊዜ ይፈልጋሉ። አንተ በየትኛው ጊዜ ነው ብዙ ጊዜ ልጆች ጋር የምታሳልፈው? መማር ጥሩ ነገር መማር እኔ ዝም ብዬ አላመጣሁትም። ከቤተሰቤ የወሰድኩት ነገር አለ፣ የተማርኩት ነገር አለ። እንደምታውቀው ብዙ አንባቢ ነኝ፣ አነባለሁ እና እሱ ነገር ይጠቅማል። አሁን የልጆች እቺ ፎርሚደብል የሆነች መሳሪያ ኤጅ አለች። እሷን መጠንቀቅ ያለብን ከእጅ እንዳይወጡ እንዳያመልጡ የምትጠነቀቅባት እድሜ አለች። ፎርማቲቭ ፔሪድ ይሏታል። ከስንት ዓመት እስከ ስንት ዓመት ነች? ፕሮባብሊ ከ6 እስከ 12 እስከ 13 ያለችው እድሜ ነች።
እዛ ጋር ልጅ ከሾለከብህ መልሰህ አታገኘው። ገብቶሃል? እዛ ጋር ነው በጣም መስራት 13 ከደረሰልህ በኋላ በዛ በሰራኸው መንገድ ከሄደ ይበላሽብኛል ብለህ እንዳትፈራ። እዛ ጋር የመዋዠቅ ነገር ካለ ነው 13 ላይ የሚጠፋበት ልጅ ጠፋብሃል። ሱሰኛ ይሆናል፣ ወደ ሀሺሽ ይሄዳል፣ ወደ ቁማር ይሄዳል፣ ወደ ተለያዩ ነገሮች ይሄድብሃል። አስቀድመህ አንዳንድ ነገሮችን ማሳየት መልካም፣ አስቀድመህ ማሳየት መልካም ነው። መጥፎና ጥሩ ነገር እንዲለዩ ይረዳቸዋል። ያችን ፎርማቲቭ ፔሪድ ከተጠነቀቅ እንዳልኩ ደግሞ በዋናነት ግብረገብ ላይ ከሰራ፣ ሰውን መውደድ ላይ ከሰራ፣ ሰው እንዲወድ፣ ድሃ እንዲወድ፣ እንዲያዝን ገባ። እስቲ ይኸው ልጅህ ድሃ ሲያይ እንዴት ነው? አሁን አንዳንድ ልጆች አያለው ሰፈሬም ውስጥ ውሻ ይዘው በድንጋይ ይመታሉ። አሁን ይሄ ልክ አይደለም። ለእኔ ልጅ ማለት ከልጅነቱ ጀምሮ ዘግናኝ ነገር ነው። አህያ ሲመታ ካየ እንጨት ጭኖ በጣም ነው የሚበሳጨው። በጣም እሱ እኮ ከአህያው አይሻልም ይላል። ገባ። ሰው መንገድ ላይ ሲሸና ካየ እንዴት ሰው ውሻ ይመስል ጎማ ላይ ይሸናል ይላል። ገና በልጅነቱ እኮ ነው። ስለዚህ መስመር የሰጠኸውን ነገር መጀመሪያ ነው የምታስይዘው። በቃ መጀመሪያ እንዳልኩ የኢንፎርማቲቭ ፔሪድ መጠንቀቅ አለብህ። እንደሱ ናቸው የኔ ልጆች። በቃ ደጎች ናቸው። ደግነታቸው ወሰን የለውም። ለድሃ አዛኝ ናቸው። እንስሳት ያፈቅራሉ በጣም። እነኚህን ነገሮች ተጠንቀቅ። በቃ አሁን ቀላል ይመስላል ነገር አይደለም። በፍጹም እንስሳት የሚያባርር ልጅ፣ ያባርር የሚደበድብ ልጅ፣ የሚገድል ልጅ መስመር መያዝ አለበት። ኃይሌ ልጅነት ላይ አንስቼ ያንተን ዘመንና አሁን የልጆችን ሳነሳው ለእኔ ትውልድ ላይ ምን ያህል ሄዶ ተጽዕኖ እንደሚፈጥር፣ በተለይ ደግሞ አሁን እንዳልከው ወላጅ ስለሰራህ፣ ማህበረሰብ ስለሰራህ፣ መምህራን ስለሰሩህ አንተ አሁን ያለህበትን ሰብዕና መገንባት ይችላል። አንተ ስትነግረኝ ደግሞ ወላጆች ይሰማሉ። ወላጆች መላ የጠፋቸው ወላጆች አሉ። ልጆቻቸው እንዴት ማስተካከል፣ ልጄ እኮ ተበላሸ፣ ልጄ እንደዚህ ሆነ፣ ልጄ ቴሌቪዥን ላይ ነው፣ ልጄ ስክሪን ላይ ነው፣ ልጄ ከልጆች ጋር ይደባደባል የሚለው ነገር በልጅነታቸው ውስጥ እየሞከራቸው የሚመጡት ነገሮች እንዳልሆኑ ስለሚያደርጉ አንተ የምትነግረን ነገር እጅግ አስተማሪ ስለሆነ እንደ ቀላል አላየውም ልልህ ፈልጌ ነው። ይሄንን የምትሰራው በቃ ከመጀመሪያው ነው። አሁን እንዳልኩ አብዛኛው ወላጅ ልጆች፣ ህፃናት ልጆች የሚረዷቸው አይመስሏቸው። ለዚህ ነው ዱላ ላይ የሚሄዱት። ለዚህ ነው ልምጭ ላይ የሚሄዱት። ለዚህ ነው ቁጣት ጩህ ስትጮህ በጮህ ቁጥር ልጁ አዳፕት ነው የሚያደርገው። ሙዚቃ ነው የሚመስለው ያንተ ጩኸት። አትጩህ፣ አትቆጣ፣ የሆና ዞር በል እስቲ። ሽንቱ ነው የሚመጣው፣ ይፈራሃል። አትምታው። ልትመታው እንደምትችል ያውቃል አይደለ? ግን አትምታው፣ ተወው ውስጥ እንዴት እንደሚፈራሃል። መጮህ አይደለም መምታት አይደለም፣ ቁጭ አድርገህ በጨዋነት ማውራት ነው። ለምን እንዲህ ታደርጋለህ? እንዲህ ካረክ ታናድደኛለህ። ቀልብህን የሚያስቱ ነገሮች እኔም አሁን ልጆች አሉኝ እና ቀልብህን ያስቱሃል። በቃ የሆነ ነገር ያደርጋሉ፣ ይወጣሉ፣ ይወርዳሉ፣ ይሰብራሉ፣ ምን ይቀዳሉ ምናምን እና አንዳንድ ጊዜ በጣም ትበሳጫለህ። ያ እውነት ማውራት ስላለብን ማለት ነው። እና በጣም ትበሳጫለህ። ሳታውቀው ሰው አይደለም እንዳልኩ ነው። ጥንቃቄ መቼ ነው የጀመርከው ነው? መቼ ነው? እኔ አሁን በእኔ ልክ የወረቀት ጽሑፍ ያለው ሰው ኢትዮጵያ ውስጥ አንድም አይገኝም። አንድ ሰው ኢትዮጵያ ውስጥ ልታመጣ አትችልም። በእጁ ብዙ ወረቀት የጻፈ ላይክ ለምሳሌ ልንገር፣ የደወል ድምፆች ድራማዬ 182 ኤፒሶድ ነው። ምን ያህል ገጽ ማለት ነው? 182 ኤፒሶድ ማለት 5600 ገጽ። 5600 ገጽ የሬዲዮ ድራማ። ስንት ደስታ ወረቀት ነው? በጣም 5600። አንተ አታነሳው፣ ምን አለፋ? ላነሳው አልችልም። ደስታ ወረቀቱን እንኳን ለመገመት ታዲያ ደስታ ወረቀት 200 ነች እኮ። 200 ነው። ስንት ደስታ ወረቀት ነው? ማባዛት ከ200 በላይ። በጣም 200 ከ200 በላይ ነው። እነ ሞጋቾችን ጨምር፣ እነ አዲስ ሀገርን ጨምር፣ እነ ማዕበል ዋናተኞችን ጨምር፣ እነ ወደ ሀብት ጉዞን ጨምር፣ ሌሎችም ሲሪያል ማአት አለ። ስለዚህ በጣም ብዙ ወረቀት እንዳለኝ መገመት ትችላለህ። የተጻፈ በጣም ብዙ ነው። አንድ ራሱን የቻለ ክፍል ይፈልጋል። ልጄ ግን እግሩን ከተከለ ጀምሮ አንዲት ወረቀት ቀዶ አያውቅም። መጀመሪያ ነግሬው ነው። በቃ ስትነግራቸው ገና በትንሽነታቸው አንደርስታንድ በሚገርም ሁኔታ
ዱ ዩ ሃቭ ዘ ኮኔክሽን? አንተ ከልጆች ጋር ኮኔክሽኑ አለ ወይ? በልብህ ትገናኛለህ ወይ? ወይ ዝም ብለህ በማብላት በማጠጣት በማጫወት አባት መሆን የምትችል ይመስልሃል? አይደለም፣ እንደሱ አይደለም። ዩ ሃቭ ቱ ኮኔክት ዊዝ ዩር ቺልድረን። ኮኔክሽን ሊኖርህ ይገባል። ያ ሲሆን ቅድም ያልከው ጊዜ፣ እኔ ለልጄ ጊዜ የሌለኝ ይመስልሃል አይደል? በአንድ ወቅት በቀን ለ18 ሰዓታት አንለያይም ነበር ከወንዱ ልጄ ጋር። ቤት ስለምጽፍ ቤት ነኝ ያለሁት፣ ሰራተኛ አልነበረኝም። በእንደዚህ አይነት ምክንያት ማለት ነው። እና ለልጆቼ እኔ በጣም በቂ ጊዜ ነው የምሰጠው። በቂ ጊዜ እሰጣለሁ። እንግባባለን፣ አንደርስታንድ እንደራረጋለን። የመጀመሪያው ነገር የምታደርገው ከመነሻው ገና ከጨቅላነታቸው አብረህ ኮኔክሽን ይኑርህ፣ ተግባባ። ከዛ ከጩኸት ራቅ፣ አትጩህ፣ ልጅ ላይ አትጩህ። ከዱላ ራቅ፣ አትደብድብ፣ ልጅ አትምታ። ገብተዋል? እነሱ ዲ አንደርስታንድ ያውቃሉ፣ ልትመታቸው እንደምትችል ያውቃ። እኔ አሁን ውጭ ስወጣ ስጣላ ያየኛል ልጅ፣ ገብተዋል? ግጭቱ ስገባ ምናምን ያያል። ሂኖስ የገና በልጅነቱ ያውቃል። ዱላው አስፈላጊ ቢሆን ኖሮ ልመታው እንደምችል ያውቃል። እንዳልፈለጉ ያውቃል፣ ይረዳል። በንግግር እንደማምን ይረዳል። ቁጭ ብዬ ነግረዋለሁ። ሕፃንም ሆኖ ማለት ነው። ትልቋ ልጄም እንደሰው ገብተዋል። እንግባባለን፣ ስናወራ እንግባባለን ከሕፃንነቷ ጀምሮ። ይሄ በጣም ለብዙ ሰዎች ትልቅ ትምህርት ነው። ብዙ ነገር አትምታ፣ አንድ አትጩህ፣ ሁለት አትጩህ። ቁጣ በጣም ጥሩ አይደለም። በጣም መጮህ የልጅን ቅስም ይሰብራል። ገባ? ቀስ ብለህ ነገር ሁልጊዜ ቀስ ብለህ አንተ ነው መማር ያለብህ፣ ልጁ አይደለም። ቀስ ብለህ ለመንገር መማር አለብህ እንደ ወላጅ። ገብተዋል? ሶስተኛው በጣም ኢምፖርታንቱ ነገር እንዳልኩ ፎርማቲቭ ፔሪዱን ተጠንቅቀህ ልጆችህን ያዝ፣ ከዓይንህ አታርቅ። ምክርህም አሁን 10 ዓመቱ ላይ የኔ ልጅ ሂ ዲሳይድድ ከዚህ በኋላ እንዳትደግስ ልደት አለኝ ለራሱ። ኬክ አልፈልግም፣ ምን አልፈልግም አለ። ምንድን ነው የምትፈልገው አለ። በቃ ቀይ ወጥና አልጫ ሰራተኛዋ ትስራልኝ፣ እሱን ቋጥሬ ይዤ ሄጄ ቤተክርስቲያን ለነዳያን አበላለሁ። 10 ዓመት ሲሆን እስካሁን እንደሱ ነው የሚያደርገው። አየው። እና እሱን ነው ማድረግ ያለብህ። ትምህርታቸው ላይ እንዲበረቱም በጩኸት አይደለም። መጀመሪያ እስቲ ታለንት አላቸው ወይ፣ ታለንታቸው የት ጋር ነው የሚለውን ነገር ተመልከት። ልጁ ሐኪም መሆን እየፈለገ አንተ ኢንጂነር ካልሆንክ ትለዋለህ። እንዴት ያድግልሃል? አይሆንም። ምናልባት ያ ኢንጂነር የመሆን ፍላጎት የራሱ ያባቱ ነው ማለት ነው። የሱ እኮ ነው። አባትየውን እኮ ራሱን ሊጭን እኮ ነው። መውለዱ አነሰና ደግሞ እንደገና ራሱን ሊጭን ይፈልጋል። አይሆንም። ልጅ በፈለገበት መስመር ይሂድ፣ ምንም ሙያ ይምረጥ። አንተ አድቫይዝ ማድረግ የኔ ልጅ ኢንጂነር ነው መሆን የሚፈልገው፣ ፓይለት ነው መሆን ያለበት ነው መሆን የሚፈልገው ሳይሆን መሆን ያለበት ይላሉ ብዙ ወላጆች። እና ሐኪም እኔም አባቴ ላይ ነበረ ሐኪም እንደሆን ነበር የሚፈልገው አባቴ። ገብተዋል? ብዙ ስለሚያመው እንዳከመው መሰለኝ። እና ያ ስህተት ነው። እኔ በፍጹም አልጫናቸውም ልጆቼ። የራሳቸውን መስመር አከብርላቸውና በዛ መስመር ላይ ያለውን ነገር ችግሩንም ጉዳቱንም ጥቅሙንም እነግራቸዋለሁ። በጣም አሪፍ። ስለ ሁለቱም ልጆችህ ፍላጎት በተለይ በህይወት ዘመናቸው መሆን የሚፈልጉትን ነገር የሚያሳዩትን አቅጣጫ በኋላ አንስቼ አወጋሃለሁ። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ከማለዳ እስከ ምሽት፣ ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ሁለገቡ የጥበብ ሰው አመለሸጋው ወዳጃችን፣ ወንድማችን፣ ታላቃችን ኃይሉ ጸጋይን ኃይልዬ ነው የምለው። ለምን ስትወዱ አንድ ሰው ስትቀርቡ አንድ ሰው በዚህ ደረጃ ነው የምትጠሩትና ኃይልዬ እያልኩ ስጠራው አክብሮቴ እንደማይቀንስ ያውቃልና ኃይልዬ ዛሬ የክብር እንግዳችን ነው። የአዲስ ምዕራፍ ፖድካስት እንግዳችን ነው። ሁልጊዜ እንግዶቼ ሲመጡ ለሰጡኝ ጊዜ በጣም አመስገን እፈልጋለሁ እና በድጋሚ ለሰጠኝ ጊዜ አመሰግንሃለሁ። ልጅነትህ ላይ የዳሰስነው ነገር
ዛሬ ላሉ ልጆቻችን እና ለወላጆች የሚነግረው መልእክት ስላለን ያነሳሁት። የሁላችንም ልጅነት መስመር አለው፣ መንገድ አለው። እናቶቻችን፣ አባቶቻችን፣ ማህበረሰቡ ሲያሳድገን የሰጠን ነገር አለ፣ ውጤቱ ይታያል። እኔ መልካም ከሆንኩ የኔ ስኬት የቤተሰቦቼ ስኬት ነው። እኔ ከወደቅኩ ነው ቤተሰቦቼ ወደቁ የሚባሉት እና ስለዚህ ኃይልዬ የቤተሰቦችህን ስኬት አንተ ላይ አይቻለሁ እና ያንተን ስኬት ደግሞ ልጆችህ ላይ ጀምረኸዋል አይቻለሁ። በ10 ዓመቱ ቤተክርስቲያን ወስዶ ለነዳያን ላብላ ካለ በጣም ስኬታማ ሰው ነህ። እዚች ላይ አንድ ጥያቄ ጠይቄ ልለፍና ወደ ሙያ ነው ዛሬ የተገናኘንበት ትልቁ ነገር። የሙያ ልምድህን ለሌሎች እንድታካፍልልን፣ ለሚያደምጡን አዲስ ለመጡ ወጣቶች ኃይሉ ማን ነው የሚለውን እንድትነግርልን፣ ለነበሩ ሰዎች ደግሞ ለኢትዮጵያ ምን ያህል አበርክቶ እንዳበረከትክ የምንነግርበት የምናወጋበት መድረክ ነው የዛሬውና ትልቁና ዋናው ጉዳያችን የአዲስ ምዕራፍ ፖድካስት ትልልቅ ባለሙያዎች ሲመጡ የህይወት መስመራቸውን የህይወት ተሞክሯቸውን ለትውልድ መንገርና ትውልድ ከዛ ውስጥ መርጦ ቲያትረኛ ለመሆን አንተ በምትነግረው መልኩ ሀስሉን ያውቃል፣ ውጤቱን ያውቃል፣ መርጦ እንዲገባ እድል ይፈጥራል። ሐኪምም ከሆነ እንደዛው ማለት ነው። እሱ ነው የኛ መድረክ ዋናችን። ግን ልጅ መውለድ፣ ልጅ ወልዶ ለሀገር ማበርከት፣ ብቁ ዜጋ አድርጎ ምን አይነት መስዋዕትነት ይጠይቃል? ወላጅ የሞግዚትነት ድርሻ አለው ነው የሚባለው። አባታቸው ፈጣሪ ነው። ሞግዚት የመሆን ኃላፊነትህና ለሀገር ደግሞ ብቁ ዜጋ አድርጎ የመስጠት ኃላፊነትህን እንዴት ነው የምትሰራው? ለሌሎቹስ የምታስተላልፈው? በዚህ ላይ እንግዲህ በዋናነት ማወቅ የሚያስፈልገው በዋናነት the most important point ማለት ነው ልጆች የእግዚአብሔር ጸጋ ናቸው። ይህን ወቅ መጀመሪያ አክሴፕት አድርግ፣ ተቀብያል። እሱ ካልፈቀደልህ፣ እግዚአብሔር ካልፈቀደልህ ልጅ አይሰጥህ። በቃ የእሱ ጸጋ ናቸው። እሱ ሲፈቅድ ነው ልጆች የምታገኘው። ቁጥሩን የሚያውቀው ልኬቱንም እሱ ነው፣ አንተ አይደለም። ለምንድን የምልህ እኔ በወጣትነት እድሜ እንዲኖሩኝ የምፈልገው 20 ልጆች። እውነቴን። ለምን ይሄን አልክ? እስቲ ያው ልጅ እወዳለሁ፣ በዋናነት ልጆች እወዳለሁ እና አልጠግብም ልጅ። 20 ልጆች እንዲኖሩ ነበር የምመኘው። እንግዲህ የመጀመሪያ ሚስቴ ያው አሁን በህይወት የለችም፣ ነፍሴማር አክብረት ትባላለች። ከእሷ ትልቋን ልጄን ወለድኩ። እሷ ከሞተች ከ4-5 ዓመት በኋላ ደግሞ ሌላ ሚስቴ ደን ትባላ አግብቼ ይሄን ወንዱ ልጄን ወለድኩ። በመካከል ትልቋ ልጄና በትንሹ ልጄ መካከል የ15 ዓመት ጋፕ አለ፣ ቢኮዝ በመጀመሪያ ሚስቴ ምክንያት እና እንዳልኩ 2 ልጆች ብቻ ነው። ግን ሰዎች ምን ይላሉ? 1,000 ያርግልህ ይላሉ። እኔ 2,000 ሆነውልኛል። 20 ናቸው። 0 ነው የጎደለው። በቂ በቃ በእግዚአብሔር ስራ መግባት አይቻልም ከምልባቸው ነገሮች አንዱ ያ ነው። እንግዲህ ልጆች ስታሳድግ ብዙ ነገር አለ። የመጀመሪያው አሁን እኔ እናንተ ተለቅ ባለ አይዲያ ላይ ሎፍቲየር አይዲያ ላይ ስናወራ ነው። ግን ልጆች ከታችኛው ማህበረሰብም በብዛት ይገኛሉ። የድሮ አባቶቻችን እናቶቻችን በገጠር የኖሩት አያቶቻችን በብዙ ነገር ኢቨንትስ ልጅን በተመለከተ ከኛ እጅግ 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 በጣም የተሻሉ ናቸው። በእውቀታቸው ስለ ልጆች ባላቸው አመለካከት፣ በአስተዳደግ መንገዳቸው ከኛ በጣም ብዙ የተሻሉ ናቸው። እንዳልኩ የእግዚአብሔር ጸጋ መሆኑን ልጅ ተቀብለ አንዳንድ ጊዜ የሚጋጩ የሚመስሉ ሀሳቦች አሉ። አይጋጩም። ልጅን የሚያሳድገው እግዚአብሔር ነው ሲባል ሰው እንዲህ እኔ ምን አብልቼው፣ እኔ ምን አጠጥቼው እንደዚህ እያሉ እየዘገዩ እድሜያቸውን ይፈጁና ያለ ልጅ የሚቀረዋል። ልጅ እንደው ሲምፕሊ ብታየውም እኮ ኢንቨስትመንት ነው። በጣም 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 አንተ ኢንቨስት ካረክበት ደግሞ ለሀገርህም ለአንተም ትልቅ ኢንቨስትመንት ነው። አንተ ኢንቨስት ካረክበት፣ ባታረግበትም ግን ኢንቨስትመንት ነው በመወለዱ ብቻ። በጣም ልጅ ሁልጊዜ ጠቃሚ ነው። ልጅ ሰዎች በእድሜያቸው የወጣት እድሜነት እድሜያቸው ብዙ ሳያልፍ ምንም ይሁን ማህበራዊ ስታተሳቸው መውለድ አለባቸው ብዬ ነው ማምነው። አግብተው መውለድ አለባቸው። ምክንያቱም እንዳልኩ ጸጋ ናቸው፣ እንዳልኩ ኢንቨስትመንት ናቸው፣ እንዳልኩ ለሀገር፣ ለቤተሰብ፣ ለዘመድ የሚጠቅሙ ናቸው። መለስ ዜናዊ ያለው ነገር ትዝ ይለኛል። የህዝብ ቁጥር አያስፈራኝም፣ የሚወለደው ልጅ
እጅና እግርም ይዞ ይወጣል። ሆድ ብቻ ይዞ ከወጣ ነው ያለው። መስራት የሚችል አሁን እናገራለሁ። እኔ 5 ልጆች ወንዶች ልጆች አሉ። አንተ አንድ ብቻ አለ ልበል። ቤታችንን ብናጠር ማን ቀድሞ ያጥራል? ማን ይጨርሳል? እኔ ብናርስ ማን ብንጣላ ማን ያሸንፋል? አየሁ ቁጥርህ እንደ ህዝብም እንደ ቤተሰብም ትልቅ ሲሆን ጥሩ። እኔ አሁን የእህት ልጆቼን የወንድም ልጆቼን መከራቸውን ነው ማበላቸው። ውለዱ፣ ልጅ ውለዱ፣ በቃ ውለዱ። ልጅ ያስፈልጋል። ጥሩ ነው እንዳልከው ነው። እውቀትና ስነ ምግባርም ካስታጠቅከው ኢንቨስት ካረክበት የበለጠ ኢንቨስት ካደረግበት እንደሱ ነው። ግን የኛ ማህበረሰብ በብዙ ነገሩ ኢቭን እውቀት የለውም የምትለው በተፈጥሮ በደሙ ብዙ ነገር የሚያውቅ ማህበረሰብ እንዳለን ነው የሚሰማኝና የልጆች መምጣት ደስታ እንድትሰራ ያደርግሃል፣ ያበረታሃል እኮ። አንድ ልጅ ሲኖርህና 5 ልጅ ሲኖርህ አንድ አይደለም። ልክ ነው፣ ልክ ነው። ትበረታለህ አንተም። አንድ ሁለተኛ ምንም የማትጠራጠረው ነገር ልንገርህ፣ ልጅ ሲመጣ ውደድክም ጠላህም የራሱን ጸጋ ይዞ ይመጣል። እኛ ስናወራ ከጓደኞቼ ጋር ልጅ ከና አስቤዛው ነው የሚላከው እላለሁ ነው። ኧረ ያንተንም አስቤዛ ጨምሮ ነው የሚመጣው። ያንተንም አስቤዛ። ይህንን ብዙ ሰው አያውቅም። እኔ እንግዲህ ቢኒዬ እጅግ በጣም ብዙ ትልልቅ ፈላስፋዎችን ያነበብኩ ሰው ነኝ። ከፕሌቶ አንስተህ በጣም በርካታ ፈላስፋዎችን እነ በርናርድ ራስልን፣ እነ ሂዩምስን፣ እነ ሾፐንሃወርን፣ እነ ኒቼን በጣም ብዙ ትልልቅ ፈላስፋዎችን ያነበቡ በጣም ትልልቅ የዓለም መሪዎችን የትልልቆቹን እና አብርሃም ሊንከንን እና ጆርጅ ዋሽንግተን ታሪክ ያነበብኩ ሰው ነኝ። ብዙ ነገር በቤተ ክርስቲያንም እንደ አቅሜ የቤተ ክርስቲያን ታሪክ ለማወቅ መታገል መጽሐፍ ቅዱስ ጥቂት ማነብ ነኝ። ይህን ስነግር 70-80 ተውኔቶች የጻፈውን ኃይሉ ጸጋዬን ቶውና ይህን ሁሉ ላይፍ ያለፈው ሰው ሲነግርህ እንደ ቀልድ አትየው። ልክ ነው። ልጅ ከና እግዚአብሔር ከጸጋ ጋር ነው የሚልከው። አንተ ጸጋውን ትቀበላለህ ወይስ አትቀበልም ነው ጥያቄ። እሱ ነው የሰው ችግር እኮ ይሄ ነው። አየህ፣ ካላመንክ እንዴት ትቀበላለህ? ካመንክ ትቀበላለህ። አዎ እግዚአብሔር ነው ልጄን የሚያሳድገው ካልክ እግዚአብሔር ይሰጥሃል። ከፈለገ ይቀማሃል፣ የሱ መብት ነው። ከፈለገ ያሳድግልሃል። እስከ አስቤዛው ነው ምልክልህ ሲልህ ከተጠራጠርከው አስቤዛውን ያቆማል፣ ያቋርጠዋል። ገብቶሃል? ማመን ነው። ካላመንክ እንዴት ታገኛለህ? እስቲ እመን፣ መጀመሪያ እመን። ስለዚህ ልጆች መውለድ ላይ ሰዎች መፍራት የለባቸው፣ ማመን ነው ያለባቸው። በእግዚአብሔር ማመን ነው ያለባቸው፣ በራሳቸው አይደለም። በእግዚአብሔር ነው። ሁልጊዜ ጀርባዬ ትከሻዬ እግዚአብሔር ነው። እውቀቴ አይደለም፣ ተሰጥኦዬ አይደለም፣ ስሜ አይደለም፣ እኔም አይደለም፣ እግዚአብሔር። እውነቴ ነው። እግዚአብሔር አብ ምስክሬ ነው ነው። ጀርባዬ ሁሌ አምላኬ ነው፣ ኢየሱስ ክርስቶስ። ለዚህ ነው ማልፈራው፣ ማንም አልፈራም፣ ምንም አልፈራም። እዚች ምድር ላይ ከአምላኬ በቀር የምፈራው ነገር የለኝም። ቀጥሎ የምፈራው ራሴ ነው። ለምን ራስን ትፈራለህ? ራሴ ነው የምፈራው። እንዳልኩ ቴምፐርመንት አይደለም አይደል? እሱን ነው እንጂ ሌላ ነገር አልፈራም። ችግር አልፈራም፣ ህመም አልፈራም፣ ጦርነት አልፈራም። ኖሬበታለሁ፣ ብዙ ቦታ ኖሬያለሁ። እና ካመንክ እግዚአብሔር ነው በቃ እሱ ነው የሚያደርግልኝ ብለህ ካመንክ አታጣም። ቅድም እኔና ከድር ምን ተባባል? ከድር ጋር እኔ ከድርን የአዲስ ምዕራፍ ፖድካስት እንግዳይ እንዲሆን እፈልጋለሁ። አንደኛ እሱ ውስጥ የማየው ሚክስድ የሆነ ህብር የሆነ ማንነት ያለው፣ ያ ደግሞ የአዳማ የናዝሬት ልጆች ባህሪ ነው። ምስራቅ አካባቢ በአብዛኛው ሌሎችን ምንድን ነው መሰለህ፣ አሁን ስለ ከድር ሲመጣ እሱ ራሱ ያወራ ጁኒየሬ ነው ግን የወንድሜ ያህል ነው። ከድር ኢንቴግሪቲው ማርያምን ወዳታለሁ የሚል ግጥም አለው። መጽሐፍ አለው እንጂ ግጥም መጽሐፍ ሙሉ መጽሐፍ አለው። ወላሂ ማርያምን ወዳታለሁ የሚል አለው። ከኔ ጋር አይደለ ፕሮግራሙ? አስታውሳለሁ። እሱ ምንድን ነው መሰለህ በጣም ለሃይማኖቱ ለእስልምና ሃይማኖት ሟች፣ እስልምናን እጅግ የሚወድ እጅግ የሚያፈቅር ጠንቅቆ የሚያውቅ፣ ከዛ ለክርስቲያን ወንድሞቹና ለክርስቲያኖች ደግሞ ትልቅ ፍቅርና ክብር ያለው፣ በየገዳማቱ በየቤተ ክርስቲያኑ ሄዶ የተቸገሩትን የሚረዳ፣ ቤተ ክርስቲያኖች ሲቃጠሉም ይሁን አደጋ ሲደርስባቸው አርጅተውም ይሁን ምን
ገንዘብ እያሰባሰበ ሄዶ ቦታው ድረስ የሚገኝ በብፁዓን አባቶች እጅግ የሚወደድ ነው። ስለሚያውቅ ማወቅ እውቀት ነው። ይሄ የእውቀት ጉዳይ ነው። እኛ እንዳለመታደል እታች ያለው ብዙ ይጣላል፣ እውቀት የለውማ። እስቲ ላይ ያሉትን ትልልቆቹን ሼሆች ኢማሞችና እስቲ እንትኑን ትልልቆቹን ካህናት ጳጳሶቹን ጨጌዎቹን እስቲ ሲጣሉ አይተታቃለህ? ፍጹም አይጣሉ። ማወቅ ነው የሚያድነው። ያውቃሉ። ገባ? ይሄ ከድርም እንደዛ ነው እኛ ስለምናወር እና ምንድነው እሱም ማርያም ነው ዝም አለች። ይሄ ማርያም ስራ የለበትም ትላለህ ይላል። የሆነ ነገር ሲደረግለት የሆነ ነገር አሁን እዚህ ውስጥ የማርያም እጅ የለበትም አይሉ ይለኛል። ገባ? እንደዛ እንቀላለዳለን እና በትልቁ ደረጃ ስትመለከተው እግዚአብሔር ልጆች ሲሰጥህ በመጀመሪያ ከእናትና ከአባት በላይ ከማህበረሰብም ከማንም በላይ አሳዳጊው ጠባቂው እግዚአብሔር አምላክ ነው፣ ኢየሱስ ክርስቶስ ነው። ይሄን ወቅ ይሄን አምኖ መቀበል ያስፈልጋል በጣም። እኔ ዛሬ በእውነት የልጆች አባት አይደለሁ፣ እየተማርኩት ብዙ ነገር አለ። እንዳልከው አንተ ከማንበብ ከመማር ከህይወት ልምድ ያገኘውን ነገር ለአዲስ ምዕራፍ ፖድካስት እንግዶቼ ስትነግርልኝ እኔ ሁልጊዜ ከእንግዶቼ እየተማርኩ እያወቅኩ፣ በነገራችን ላይ እንግዶቼ ስለሚያውቁ እንግዶቼ የህይወት ልምድ ስላላቸው ነው የምጠራቸው። አንድም ለሚያደምጡን ተመልካቾቼ የህይወት ልምዳቸውን ለማካፈል ነው። አንድም ሁልጊዜ እኔ እየተማርኩ ነው የምወጣው። እንግዶቼ በመጡ ቁጥር ብዙ ነገሮቻቸውን ስለሚሰጡኝ ተምሬ ነው። ኤዲት ሆኖ አልቆ እስከሚተላለፍ ድረስ በትምህርት ውስጥ ነው ያለነው። በተለይ አዲስ ምዕራፍ ፖድካስቲንግ ጠቅላላ ክሩ ማለት ነው እና ለዚህ መታደል ነው። እናመሰግናለን።